ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ ያለን ልዩ የትንሳኤ በዓል ዝግጅታችን ከዚህ ከቢሾፍቱ ከተማ ወደ እናንተ ይደርሳል። ኢትዮጵያ በ2022 በአፍሪካ ተመራጭና ተወዳዳሪ የሆነ የባህር አገልግሎት የሚሰጡ የሺፒንግ ላይንስ እና የሎጂስቲክስ አገልግሎት የሚሰጥ ተቋምን መመስረት ላይ ራዕይ ሰንቃለች። በዚህም እንግዲህ ተወዳዳሪ የሆኑ ብቃታቸውን የጠበቁ መርከቦች ግዢና አገልግሎቱን ከማዘመን ባሻገር በቢሾፍቱ ከተማ በሚገኘው የባቦጋያ ማሪታይም እና ሎጂስቲክስ አካዳሚ ባህርተኞችን የማሰልጠን ስራዎችን በስፋት እየሰራች ትገኛለች። የዛሬው ልዩ የትንሳኤ በዓል ዝግጅታችንም ከአንጋፋ ካፕቴኖች ባህርተኞችና በዚሁ አካዳሚ የተለያዩ ስልጠናዎችን እየወሰዱ ከሚገኙ ሰልጣኞች ጋር ቆይታ እናደርጋለን። አጠገቤም የአካዳሚው ዲን አቶ ሲራጅ ይገኛሉ። ከሳቸው ጋር አጭር ቆይታ እናደርግና ሌሎች የበዓል ዝግጅቶችን ወደ እናንተ እናደርሳለን። ሰላም አልሐምዱሊላህ። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። የባቦጋያ ማሪታይም እና ሎጂስቲክስ አካዳሚ መቼ ስራ ጀመረ? እንደምንመለከተው ደግሞ የተለያዩ ሰልጣኞች የሚወስዷቸው መሰረታዊ የስልጠና ሂደቶችን እያየን ነበር ቀደም ብለንና ምን አይነት ስልጠናዎች ናቸው? ምን አይነት ትምህርቶችስ ናቸው በዚህ አካዳሚ የሚሰጡት የሚለው ለኔ እንግዲህ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስን ታሪካዊ አመጣጥ ስናይ የዛሬ 60 ዓመት በፊት የተመሰረተ ድርጅት ነው። ኢትዮጵያ የንግድ መርከብ በሚል ማለት ነው። ኢትዮጵያ ንግድ መርከብ ከተመሰረተ ጀምሮ የራሱን ሰራተኞች የኢትዮጵያውያኖችን ያሰራ ይገኛል። ነገር ግን እነዚህ ሰራተኞች ሲሰለጥኑ የነበረው በውጭ ሀገር በከፍተኛ የውጭ ምንዛሪ ነበር። ከ2001 ጀምሮ ግን ከ2001 በኢትዮጵያ አቆጣጠር ጀምሮ የባህር ላይ አስገዳጅ ስልጠናዎችን ባለው ህግ ሲወጣ ውጭ ሀገር አሰልጥኖ ውጭ ሀገር ልኮ ከማሰልጠን ይልቅ የራሱ ማሰልጠኛ ተቋም በማቋቋም ይሄን የባቦጋያ ማሪታይም እና ሎጂስቲክስ አካዳሚ መስርቶ እየሰራ ይገኛል ማለት ነው። በዋነኝነት በዚህ ማሰልጠኛ ተቋም መጀመሪያ የሚሰጠው ለራሱ ሰራተኞች በመርከቦቻችን ላይ ለሚሰማሩ መርከበኞች የመሰረታዊ የባህረኝነት ስልጠና ይሰጥ ነበር። አሁን ደግሞ ብዙ ኢትዮጵያውያኖች በዚህ ሙያ በሌሎች የውጭ መርከቦችም ላይ ለመስራት መጀመሪያ በሌላ ሙያ ይሰለጥኑ ቢሆንም መሰረታዊ የባህርተኝነት ስልጠናውን ግን እኛ ጋር እየወሰዱ በተለያዩ አካባቢዎች እየሰሩ ይገኛሉ ማለት ነው። ቅድሚያ የቤዚክ ሴፍቲ ትሬኒንግ የሚባለው የመሰረታዊ ባህርተኝነት ስልጠና ነው የሚሰጠው። እነዚህ ስልጠናዎች አሁን ላይ ወደ 4 ዋና ስልጠናዎች አሉ። የፒኤስቲ ፐርሰናል ሰርቫይቫል ቴክኒክ ራስን በባህር ላይ ራስን የማዳን ማለት ነው መሰረታዊ ስልጠና ይሰጣል። ሁለተኛው የእሳት አደጋ እሳት ቢከሰት የእሳት አደጋን እንዴት መከላከልና ማጥፋት እንደሚችሉ። ሶስተኛው ደግሞ በባህር ላይ እንግዲህ መርከብ ላይ ሲጓዙ የሚደርስላቸው ሐኪም ሆስፒታል የለም። ስለዚህ እዛ ላይ የመጀመሪያ ሕክምና እርዳታ እንዴት እንደሚሰጥ በየደረጃው እያደገ የሚሄድ ነው ይሄ ትምህርት። ይሄኛው መሰረታዊ የሚባለው ነው ቤዚክ የሚባለው ነው። በአራተኛ ደረጃ ደግሞ ፒኤስኤስአር የሚባል በማህበራዊ ህይወት አብረው መርከብ ላይ ሲኖሩ ማህበራዊ ህይወትን እንዴት ይኖራሉ የሚለውን ይሰለጥናሉ። አሁን ደግሞ በተጨማሪነት የተጀመሩ የባህር ላይ ብክለትን ለመከላከል የተጨመሩ ኮርሶች አሉ። ትንሽ ቆይተን ተመልሰን እንገናኛለን። በመቀጠል ደግሞ ከአሰልጣኞችና ከሰልጣኞች ጋር አጭር ቆይታ እናደርጋለን። አሁን እየሰጠው የነበርኩት ስልጠና ፕሮፊሸንሲ ኢን ሰርቫይቫል ቴክኒክ ይባላል ወይም ፐርሰናል ሰርቫይቫል ቴክኒክ። ይሄ ስልጠና ለባህረኞች የሚሰጠው ያው የባህር ላይ ስራ በአብዛኛው እንደ መሬት ሳይሆን በብዙ አደጋዎች የታጀበ በመሆኑ በእነዚህ አስቸጋሪ ሁኔታዎች ውስጥ ተቋቁሞ ነው ባህረኞች የሚሰሩት እና አንዳንድ ጊዜ ደግሞ እንግዲህ የሚደርሱት አደጋዎች መርከቧን ጥሎ እስከ መውረድ ድረስ ሊያደርሱ ይችላሉ። ስለዚህ በዛ ሁኔታ ውስጥ የራሳቸውን ህይወት እንዴት አድርገው የነፍስ አድን ቡድኖች እስኪመጡላቸውና ከባህር ላይ ህይወታቸውን እስኪያተርፏቸው ድረስ በጥንቃቄ ማንም ሰው ሳይጎዳ በግሩፕ ነው በተናጠል
ብዙ ሰርቫይቭ ማድረግ ወይም ደግሞ በህይወት መቆየት በጭራሽ አይቻልም። እንደምታዩ ነው ስልጠና ላይ ነን። በሌላ ዘርፍ ላይ ነበርኩኝ፣ ያው በኢንጂነሪንግ ዘርፍ ነበርኩኝ። ከረንትሊ ደግሞ ሀገራችን ኦፖርቹኒቲዎች እየተፈጠሩ ነው በዚህ በባህሩ ዘርፍ። ያንን እድሉን ለመጠቀም ሀገራችን በዚህ ዘርፍ እኛም መርዳት አለብን በሚል ነው። አደጋ ሲያጋጥም ከሚደረጉ ቅድመ ጥንቃቄዎችና የራስን ህይወት እንዲሁም የጓደኞቻቸውን የሥራ ባልደረቦቻቸውን ህይወት እንዴት እንደሚያድኑ ተመልክተናል። እዚህ ጋርስ ምንድነው ያለው? ትምህርቱ የሚያተኩረው እሳት እንዳይነሳ መከላከል ላይ ነው እና ምናልባት ደግሞ በአንዳንድ ሁኔታዎች አምልጦ እሳት ቢነሳ ደግሞ የግድ እሳቱ መጥፋት የግድ አለበት። የሚያጠፉት እንደዚህ መርከበኞች እንግዲህ በዚህ ስልጠና ውስጥ የሚያልፉት እያንዳንዱ ባህረኛ መርከበኛ የእሳት ማጥፋት ግንዛቤ በአግባቡ እንዲጨብጥ እሳቱን በአግባቡ አጥፍተው መርከቧንም ሆነ ራሳቸውን ሊደርስ ከሚችል የእሳት አደጋ ማዳን ነው። ተመልካቾቻችን ልዩ የትንሳኤ በዓል ቆይታችን በባቦጋያ ማሪታይም እና ሎጂስቲክስ አካዳሚ አሁንም እንደቀጠለ ነው። ልዩ የበዓል ቆይታችንን ለማድረግ ማጠገቤ እንግዶች ይገኛሉ። ካፕቴን ወዳጆ አሰፋ በአካዳሚው የኖቲካል ዲፓርትመንት ዳይሬክተር፣ አቶ ሲራጅ አብዱላሂ የአካዳሚው ዲን፣ ካፕቴን መስፍን አለሙ እንዲሁም የአካዳሚው ምክትል ዲን የሆኑት አቶ ምህረተአብ ተክሉ አብረውን ቆይታ ያደርጋሉ። የመርከበኛ የባህርተኛ ህይወት እንደሚታወቀው ባህር ላይ ለረጅም ጊዜያት የመቆየት ሂደት አለ። እናንተም እንግዲህ ለረጅም አመታት የባህር ላይ ህይወት ነበራችሁ በካፕቴንነት። በዓል ሲመጣ ደግሞ እንግዲህ በዓል የማክበር ከቤተሰብ ጋር ከወዳጅ ዘመድ ጋር የማክበር ሁኔታዎች ላይ ኖሩ ይችላሉ ረጅም ጊዜያትን ባህር ላይ በመቆየታችሁ እና የባህርተኛ ህይወት በዓል ሲመጣ ምን ይመስላል በሚለውን ጀምር ከካፕቴን ወዳጆ። በባህር ላይ እንዲህ እንደ አገር ቤቱ የደመቀ ባይሆንም በዛች ትንሽ መርከብ ወይም ደግሞ አገርን ወክላ ባለችው መርከብ ላይ በዓሉን የአገራቸውን በዓል ማለት ነው የሃይማኖታዊ በዓል ሊሆን ይችላል የመንግስታዊ በዓል ሊሆን ይችላል። በዛ በዓል ጊዜ ከፍ ባለ ድምቀት ነው የሚከበረው በመርከብ ላይ ማንኛውም ነገር ይዘጋጃል። ከዚህ የሚለየው ነገር ቢኖር ከቤተሰብ አለመገናኘት ካልሆነ በስተቀር ሁሉም አይነት ምግቦች ይዘጋጃሉ። ከቤተሰቡ ጋር እንዳለ ፊል እንዲያደርግ ተደርጎ ነው የሚዘጋጀው። ካፕቴን መስፍንስ በዓልን በመርከብ ላይ እንዴት ነበር የሚያሳልፉት? በመጀመሪያ ቀኑ ይወስነዋል ማለት ለምሳሌ እሁድ እዚህ ለምሳሌ ፋሲካ ይሆናል። እዛ ግን ኦፕሬሽን ላይ ልትሆኛል። መርከብ የምትወጣበት የምትገባበት እንትን ይሆናል። ቀኑን ጠብቀሽ ለማድረግ ትንሽ አስቸጋሪ ነው። ቀኑ ይወስነዋል፣ ያለሽበት ቦታ ይወስነዋል። ሁለተኛ ኤራው ይለያል ስል አሁን በበፊት ሲኒየር ጊዜ ስታይ በጥሩ ሁኔታ ይከበር ነበር። አንደኛ ወደብ ላይ ቆይታሽ ብዙ ነበር። ሁለተኛ ሰውም ተሰባስቦ ነበር የሚያከብረው። አሁን ግን ሰው ቴክኖሎጂው ምን መጣና ቀመስ አድርጎ ሁሉ ወደ ቤቱ ገብቶ ቤተሰቡን ምክንያቱም ቴክኖሎጂ ስላለ ለመደወል ዘመድ አዝማድ ልጅ እናት አባት እነዚህን ለማነጋገር ነው። ሆኖም በመገቡ በመጠጡ ባለባበሱ በተቻለ መጠን በዓሉን እንደ በዓል አስተውሰን እናስተንትናለን። ስለ ስራ ልምዳችሁ ባህር ላይ ስለነበራችሁ ህይወት እስቲ ግለጹልን ካፕቴን ወዳጆ። እኔ ባህር ህይወት የጀመርኩት በ1968 ዓመተ ምህረት ነው። የኢትዮጵያ ባህር ኃይል አባል ሆኜ ነው የጀመርኩት ስራው። በኢትዮጵያ ባህር ኃይል ውስጥ 15 ዓመታትን አገልግያለሁ። እርግጥ የንግድ መርከብና
የባህር ኃይል መርከብ ይለያያሉ። የባህር ኃይል መርከቦች በአገር ውስጥ ነው በብዛት የሚያሳልፉት። የንግድ መርከቦች ደግሞ የንግድ ለማምጣት ወደ ተለያየ አገር ይጓዛሉ እና የባህር ኃይል ቆይታ በጣም ከባድ ነው። በጣም ዲሲፕሊን የሚጠይቅ ስራ ነው። ከፍተኛ ጥንቃቄ የሚፈልግ ነው። ኃላፊነት የሚፈልግ ነው። ካፕቴን መስፍን እንዳለው በዚያ ጊዜ እንዳሁኑ ኢንተርኔት የለም፣ ጂፒኤስ የለም። የምንጠቀምባቸው መሳሪያዎች ድሮ በነበሩት አይነት ናቸው። አቅጣጫ ለማግኘት ሁሉ ይከብዳል። ማለት አቅጣጫ ሳይሆን ያለሽበትን ቦታ ለማግኘት ሁሉ ይከብዳል። ሆኖም ግን ቀድመው በአባቶች ማለት የባህር አባቶች ባዘጋጇቸው የአቅጣጫ የመፈለጊያ መንገዶች እየተጠቀምን በመሬትም ሊሆን ይችላል በሬዳር በጨረቃ በፀሐይ በከዋክብት ነው በዛ እየተመራ ነበር ሰው መርከቦች የሚንቀሳቀሱት እና ለዚህ ረጅም አመታት እኛ በቀይ ባህርም ለአገራችን አገልግለናል። እንዲሁም ደግሞ ለንግድ መርከብ ደግሞ 18 አመት በንግድ መርከብ ላይ ሰርቻለሁ። ሁሉም በፍቅር የሚኖርበት ነው። ለእኔ ግን ባህር ህይወቴ እንደነበረ ነው ምነግርሽ። ከእድሜ ከ2/3 በላይ እዛ ስለኖርኩኝ ኦፍ ኮርስ ህይወቴ ነው። አደልት እንትኔን ይሄ ማቹር ካደረኩበት ጊዜ ጀምሮ የማውቀው ፊልም ቢኖር እሱን ነው። ስለዚህ ማይ ላይፍ ኢንጆይ አድርገው ነበር። በጣም ኢንጆይ አድርገው ነበር። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በራስ የንግድ መርከብ በተለያዩ የባህር መዳረሻዎች አገልግሎት እየሰጠ ይገኛል። ከዚህም ባሻገር የባህር መዳረሻ ወደቦችም የኢትዮጵያን ባንዲራ የሚያውለበልቡ መርከቦችን የያዘ ነውና በራስ መርከብ የራስን ባንዲራ ያውለበለቡ የሺፒንግ አገልግሎት መስጠት ያለውን ኩራት እንዴት ያውታል? ይሄ ትልቁ ኩራት ነው። ምናልባት ሌሎች አፍሪካውያን ወንድሞቻችን የሌላቸውና እኛ በሰብሳሃራን አፍሪካ ብቸኛ የመንግስት በመንግስት የሚመራ መርከብ የሀገራችንን ባንዲራ ይዞ ሀገራችንን ወክሎ በየሄደበት ቦታ የሚኖር ነው። ይሄ ለኛ ኩራት ነው። መርከቡ ብቻው መሄዱ አይደለም። እንግዲህ በተለይ ባለፉት 30 አመታት ሀገራችን የባህር በር ያው በነበረው ፖለቲካ የባህር በር በመታጣበት ጊዜ የኢትዮጵያን ገቢና ወጪ ንግድ በማሳለጥ እንዲሁም በዓለም ላይ ያሉ ታላላቅ የመርከብ ኩባንያዎች የዋጋቸውን ወይ ደግሞ በተለያዩ ጊዜያት በሚከሰቱ ሁኔታዎች ወደ ጅቡቲ እኛ ገቢ እቃዎች በሚመጡበት በመናስገባበት ወደቦች ላይ ለማምጣት ፍላጎት ቅዝቃዜ በሚያቀዘቅዙበት ጊዜ የድርጅታችን መኖር ትልቅ ሚና ተጫውቷል። በኢኮኖሚ በኩልም ኢትዮጵያን ገቢና ወጪ ከማሳለጥ አንፃር ትልቅ ሚና ይጫወታል። እንደ ኢትዮጵያ ሆነን ስንመለከት መርከቦቻችን በዓለም መዳረሻዎች ሁሉ ተንቀሳቅሰው የኢትዮጵያን መርከብ ባንዲራ በማውለብለብ የኢትዮጵያን ማንነት ሉዓላዊነት አጠቃላይ የኢትዮጵያን እንቅስቃሴዎች ሊገልጹ የሚችሉ ልዩ መመኪያችን አይከን ነው ብሎ መውሰድ ይቻላል። ስለሆነም 60 አመት ውስጥ የነበረው ታሪክ ረጅም ቢሆንም ቀደም ብሎ እንደተገለጸው በአሁኑ ወቅቱን ያዋጀ ከቴክኖሎጂ ጋራ አብሮ የተሳሰረ አሰራሩን በጣም ዘመናዊ በሆነ ደረጃ ነው። ድሮም ኩራታችን ነው መርከብ፣ አሁንም መርከብ ኩራታችን ነው። ወደፊትም ደግሞ ያለውን ቴክኖሎጂ ተጠቅሞ የበለጠ ኢትዮጵያ ኩራት ሊሆን ይችላል የሚል እምነት አለኝ። በተለይ አሁን በአሁኑ ጊዜ ደግሞ የባህር በር እና አክሰስ ጥያቄ ጋር ተያይዞ መዳረሻችን ከማድረስም በላይ ወደፊት በሚደረጉት ዲፕሎማሲያዊ ግንኙነቶች የተሻለ እድል ከተፈጠረ የበለጠ አሁን ያለውን የመርከብ ንግድ እንቅስቃሴዎችን የበለጠ ማሳለጥ የሚቻልበት ስለሆነ ለሁላችንም ኩራት ነው ብዬ ነው ወስደው። ከ40 አመታት በላይ ባህር ላይ ስታገለግሉ በኩራት ኢትዮጵያን ስታገለግሉ የነበራችሁ ባለሙያዎች ነበራችሁና ለእናንተ ያለው ስሜት ኩራታችሁን እንዴት ትገልጹልናላችሁ? የኢትዮጵያ መርከቦች ብዙ አገልግሎት አድርገዋል። በየሄዱበት ቦታ ኢትዮጵያ ነች አሁን በመርከብ የምትታወቀው። ከኢስት አፍሪካ ከየት መጣችሁ ኢትዮጵያ ብቻ እንዳላት ነው ከሌላው በዚህ አካባቢ የምንንቀሳቀሰው።
ብዙ የለም የሚንቀሳቀሱት በራሳችን ክሩ ነው አብዛኛው መርከበኛ አሁን በተለይ ባለው የራሳችን ሰው ነው የሚንቀሳቀሱት ሌሎች እንኳን አገሮች ቢኖራቸው በሌላ ሰው ነው የሚያንቀሳቅሷቸው አብዛኛዎቹ ስለዚህ ኢትዮጵያውያን በሌላም ከዚህም ከሺፒንግ ላይን ይሄዱ ወደ ሌላም ቢሆን ትልቅ ስም ያላቸው ናቸው መርከቦቻችን በዚህ በዓለም አቀፍ ደረጃ በዩናይትድ ኔሽንስ ኮንቬንሽን ሎ ኦፍ ዘሲስ በሚለው አንድ ፍላግ ስቴት አንድን መርከብ ሰርቲፋይ ካደረገ ሬጂስተር ካደረገ የኢትዮጵያን ሰንደቅ ዓላማ ታውለበልባለች ማለት የኢትዮጵያ ፍላግ ስቴት ማለት የማሪታይም ዲፓርትመንታችን እጅና ጓንት ማለት ነው ከኢትዮጵያ ሺፒንግ ነው ስለዚህ የኛ መርከብ በባህር ላይ ለምትሰራው ሁሉ የኢትዮጵያን ፍላግ ነው ወክላ የምታደርገው መጥፎ ነገር በተሰራም ኢትዮጵያን ነው ጥሩ ነገር የምትሰራው ኢትዮጵያን ነው የኢትዮጵያ ፍላግ እስካውለበለበች ድረስ በዓለም አቀፍ ደረጃ የምታውቀው ኢትዮጵያ ነው መርከቦቻችንና መርከቦች ላይ የሚሰሩ ሰዎች የኡቀታቸው ደረጃ ነው መርከቦችን ሊያቆያቸው የቻሉና መርከበኞችም በዚህ ወቅት ሊመሰገኑ የሚገባቸው ነው አዛዦችም በጣም ሊመሰገኑ ይገባቸዋል ምክንያቱም የተቀናጀ ስራ ስለሚያሰሩ ነው አብሮ ለመኖርና መርከቦችን እንዲቀጥሉ ያደረጋቸው ናሽናል ሺፕስ የኢትዮጵያን ፍላግ ፍላይ የሚያደርግ ናሽናል ሺፕ ነው it's not private it's owned by government ስለዚህ የሀገሪቷን ጥቅም የሚያስጠብቅ ማለት ነው አሁን ይሄ ማለት ምን ጥቅሞችን አስጠብቋል በተለያየ ጊዜ የተለያየ ጥቅሞችን አስመስለናል ለምሳሌ አንዱ እንትን ዋጋ ማረጋጋት I give you a simple example እኛ አሁን ለምሳሌ ኤርትራ እስክትገነጠል ድረስ ምጽዋ እንዴት ነበር ልክ እዛ ስንሄድ አንድ ኮንቴነር ከጣሊያን ከምናምን $500 ምናምን ነበር ምናመጣው the moment እኛ ስንወጣ ከጣሊያን ወደ እንትን 1000 ምናምን ገባ ስለዚህ ያ ማለት ነው የሚመጣው ተጠቃሚው ላይ ነው ህዝቡ ላይ ነው የኑሮ ውድነትን ያመጣል ስለዚህ አንደኛ እንደዚህ አይነት ነገሮች እንዳይፈጠሩ ዋጋን ማረጋጋት ሁለተኛ ለምሳሌ በተለያየ ጊዜ ጦርነቶች ይፈጠራሉ ምን ይላሉ በዛ በጦርነት ጊዜ መሳሪያ እንፈልጋለን ማን ነው የሚያመጣልን ናሽናል ካምፓኒ የኛ ፍላግ እንትን ነው ሶስተኛ ለምሳሌ አንዳንድ አሁን ኢራን ምናምን ኤምባርጎ ያደረግባቸዋል አይደል ስለዚህ ማንንም አይደላቸው የሚሄድላቸው ማን ናሽናል ካምፓኒያቸው የራሳቸው ፍላግ እንትን የሚያለው ስለዚህ የናሽናል ፍላግሽን ይዘሽ በናሽናል ካምፓኒ ስትዘሪ የዛች ሀገር አምባሳደር ነሽ ፍሎት የሚያደርግ ኤምባሲ እንደማለት ነውና ያንን ደግሞ እንደ አንድ ኤምባሲ ሆነ ስታገለግዬ of course you feel proud አንጋፋ ካፕቴኖች ናችሁ ባህር ላይ ለረጅም ዓመታት ታገለግሉ ነበር ኢትዮጵያ የባህር በር እያላተም የባህር በር ካጣች በኋላ ማገልግሎት እየሰጣችሁ የምትገኙ ኩሩ ካፕቴኖቻችን ናችሁ አሁን ላይ ደግሞ ኢትዮጵያ የባህር በር እንድታገኝ የተጀመሩ እንቅስቃሴዎች አሉ ተስፋ ሰጪ እንዲሁም ተጨባጭ የሆኑ ለውጦችንም ያያየንባቸው እንገኛለንና በዚህ ጥያቄ ላይ እስቲ በቀጥታ ይመለከታችኋልና ምን ትላላችሁ ሐሳባችሁን ብታጋሩ በጣም አስፈላጊ የወደ ጥያቄ ነው ባህር በትንሽ ርቀት ያለ የወደብ በር ማጣቱ ራሱ ለዚች ሀገር ለወደፊቱ እጣዋ ወደብ አለማግኘቷ ለህዝቡ በጣም ችግር የሚፈጥር ስለሚመስለኝ በተቻለ መጠን የምታገኝበት መንገድ መፈለግ አለበት ነው እና ባህር ለሰው ልጅ ህይወት ነው አሁን አብዛኛው ብዙ ወጫችን ለወደብ የምንከፍለው ወጭ አለ እጅግ በጣም ብዙ የሆነ ወጭ የምንከፍለው አለ ከዚያም በላይ የህዝባችን አክሰስ የለውም ለባህር ባህር ላይ ሄዶ አሳ ማጥመድም እኮ ስራ ነው አሳ ሊያጠምድ የሚችልበት ቦታ የለውም የእቃዎቻችን ዋጋ የሚጨምረው የሰው ወደብ ስለምንጠቀም ነው የራሳችን ወደብ ቢኖረን ለተደራሹ ማህበረሰብ ዋጋው በቅናሽ በሆነ ይደርስለታል ስለዚህ ኢትዮጵያ ትልቅ ሀገር እንደመሆኗ ታሪካዊት ሀገር እንደመሆኗ
በዓለም አቀፍ የታወቀች አገር ሆና ያለ ብዙ ህዝብ ኑሯት ያለ ከአፍሪካ ሁለተኛውን ደረጃ የያዘች ሀገር ነች እና ይሄችን ሀገር ወደ ማሳጣት ተገቢ መስሎ አይታየኝም። ስለዚህ መንግስትም ሊያስብበት የሚገባ ይመስለኛል ወደብ ስለማግኘቱ ጉዳይ ተጠናክሮ መቀጠል ያለበት ነው። አቶ ሲራጅ ኢትዮጵያ በባህር ላይ ያላት እንቅስቃሴ በታሪኳ ትልቅ ነበር። የባህር በር አልባ የሆነችው ባለፉት ጥቂት ዓመታት በነበሩት የፖለቲካዊ ሁኔታዎች ነው። ከዚህ አንፃር የባህር በር ጥያቄ ያው መጠየቁ አስፈላጊ ነው ማለት ነው። ሁለተኛ በተባበሩት መንግስታት የንግድ የልማት ኮንፈረንስ በተጠናው ጥናት የባህር በር ያላቸው ሀገራት ባህር በር ከሌላቸው ሀገራት የኢኮኖሚ እድገታቸው ከ30 እስከ 35% ይበልጣል። የባህር በር መኖር የበርነቱ ብቻ አይደለም የኢኮኖሚ ሁኔታውንም ያሳልጣል እና የባህር በር መኖሩ በጣም ትልቅ እና ወቅታይም ምናልባት ባለመጠየቃችን ካሁን በፊትም በተለያየ ጊዜ ስለነበር እኔ እንዳንጠየቅ በመደረጋችን ዝም ማለታችን እንዳውም እንደ መወቀስ ያለብን ነው። ይሄ ትውልድ የባህር በር ሊኖረን ይገባል ብሎ ለሚቀጥለው ትውልድ አንድ ነገር የተሻለ ነገር ማስቀመጡ ትልቅና አንገብጋቢ ጥያቄ ነው ብዬ ማስበው። አንድ ሴም ስታንዲንግ ላይ ያሉ ሁለት ሀገሮችን አንዷ ባህር ወደብ ያላትና የሌላትን ስናወዳደር አትሊስት የዛችኛ ቅድም እንዳለው ከ25 እስከ 30% ቀድሜ አድቫንቴጅ አላት። በቃ እቺኛው አዛጋ ለመድረስ ይሄ ትልቅ እንትን ነው ከኢኮኖሚ አንፃር። ሁለተኛ ግን ለወደባው ምን ያለው እኛ ምን ከፍለው በሌለ የውጭ ገንዘብ በጣም ብዙ ገንዘብ ነው እንትን ከፍለው። ኦፍ ኮርስ አሁን ከሺፒንግ አንፃር ስታዩ እኛ ድሮ ወደብ ያለንም ወደብ ሳይኖርም ሰርተናል። ወደብ የሺፒንግ በፊትም ይከፍል ነበር። ግን የሚከፍለው ማን ነው? ለኢትዮጵያ መንግስት ለሌላ እንትን ነው። ስለዚህ ከአንድ ኬስ ወደ አንድ ኬስ ነው። ከዛት በተጨማሪ ደግሞ የራስ ያለውን አሁን የምንገለገለው በሌላ በሶስተኛ ወገን ወደቦች ነው። የራስ ያለውን እንትን ላይ ሴይንግሽ ሊሚትድ ነው። ኢትዮጵያ ወደብ አልባ እንድትሆን ያደረጋት ድርድር ወይም ደግሞ እርምጃ በጣም የሚያሳዝን ነው። ኦፍ ኮርስ እናገኛለን ብዬ ተስፋለሁ። እንግዲህ ይርዳል። በዓለም ላይ ብዙ ሀገሮች አሉ ከ27 በላይ ላንድ ሎክድ የሆኑ ሀገሮች። ኢትዮጵያ ግን አፍሪካ ውስጥ ለየት የሚያደርገው ምንድነው? በአጠገቧ ያለው ቀይ ባህር መጠቀምና ለመጠቀም ጉዳይ ነው። አንዳንዶቹ ከባህር በጣም ርቀት ያሉ መሃል ላይ ያሉ አፍሪካ ሀገሮች አሉ ሎክድ ናቸው። እኛ ግን አጠገባችን ያለውን ባህር ለመጠቀም ታሪካዊ አመጣጡም ፖለቲካሊም ከህዝብም አኳያ እነዚህ ነገሮች ሲነሱ ወሳኝ ጥያቄ ነው። ይህ ወሳኝ ጥያቄ ደግሞ መንግስትም ህዝብም አንድ ላይ ሆኖ ባለው ዲፕሎማሲያዊ በሆነ መንገድ ሁሉ ተግባራዊ ይሆናል የሚል እምነት ነው ያለኝና አስፈላጊነቱ ላይ ምንም ጥያቄ የለውም። የባህር ላይ ህይወት በብዙ ገጠመኞች የተሞላ ነው። ካፕቴኖቻችን እስካሁን በነበረው የባህር ላይ ህይወታችሁ የካፕቴንነት ዘመናችሁ ያጋጠሟችሁ ነገሮች ምን ነበሩ? የምጽዋ ስትያዝ ምጽዋ ጦርነት እንትን በአጋጣሚ መርከባችን እዛ ነበረች እና ልክ እንትኑ ጦርነቱ እየበዛ ሲመጣ የከተማው ህዝብ እንዳለ ግር ብሎ መጣ። እንግዲህ መቼስ እንትን እርጉዝ ቅር እንትን ምናምን የምትይው ነገር የለም። በተለይ ደግሞ የባህር ኃይል ቤተሰቦች እንትኖቹ እዛ እንትን ስለነበሩ ጦርነት ላይ ስለነበሩ ግልብጥ ብለው መጡ። እንጂ ወደ 3-4ቱ መጣች እንትናቸው መጣ። 4 ሰው አንዴ መጡ። አይ ወደ 4ቱ ከዛ ውስጥ ግን አንዷ በቃ እዛው እንትን ታለች። ፎርቹኔትሊ ሆነ ኦር አንፎርቹኔትሊ የነበርኩት ደግሞ አበሻ እኔ ብቻ ነበርኩ። በሙሉ እንትኖቹ የውጭ ዜጎች ነበሩ። ያው እንግዲህ በዚች በተማርናትም በምንል አንድ ደግሞ በአጋጣሚ አንድ ቺፍ ኩክ ነበረ የዋን ምናምን እንትናለን ብቻ ሳማው ተገላገለች ተወለደች ተናለ። ደስ የሚለው ግን የዚህ ባቡጋያ ሲጀመር
ዲኑ ነኝ ነበርኩኝ እና እንደዚሁ አንድ ዝግጅት ተዘጋጅቶ የገና ነው ይመስለኛል እንደዚሁ ምን ገጠማል ብሎ ሲጠይቁኝ ይሄንን አወራሁኝ እና ያቺ የተወለደችበት መርከቧ መስከረም ነበር ስሟ እና ለልጅቷንም ስም ስትሉኝ መስከረም ብዬ ሰርቷት መስከረም ትላለች አፈላልጋ መጣች ግን አሁን እሷ መስከረም የሚለው ስሟ አይ ኮመን ነው ስለዚህ ስሜን መርከቤ ብላ መርከቤ በቀጥታ ባለፈው ቢሮ ድረስ መጣ የሶስት ልጆች እናት ነች እንትን ብላ አግኝተናት እንግዲህ እዚህ ደረሰ በጣም ደስ ይላል እንግዲህ ለወደፊቱ የባህር ህይወቱን መቀላቀል የሚፈልጉ በርካታ ወጣቶች ይኖራሉና ለነሱ የምታስተላልፉት መልእክት ካለ ሪል ፕሮፌሽናሊዝምን የሚፈልጉ ኦፍ ኮርስ ፋይናንሻሊ ሪዋርድ የሚፈልጉ ዓለምን ማየት የሚፈልጉ ወጣቶች ቻሌንጅን የሚፈልጉ ወጣቶች this is the way ነው በትንሽ ሰዎች ብዙ ነገር መስራት የሚቻልበት ቦታ ብዙ የምትማርበት ቦታ መርከብ ነው ስለዚህ ቻሌንጂንግ ነው ሪዋርዲንግ ነው ብዙ ቀጥ ታገኝበታለሽ ከብዙ ሰው ያገናኝሻል ስለዚህ ይሄንን እንግዲህ የሚጠላ ካለ መቼስ እንትን ነው እንግዲህ ረጅም ጊዜ በኋላ ይቆይበታል ያው ሰውየው ገብቶ የሚያው ነገር ነው ሙያውን ወይም ደግሞ ስራውን ለመቀላቀል ለሚፈልጉ ሰዎች በመጀመሪያ ጠንካራዎች መሆን አለባቸው ራሳቸው ሁሉ ጊዜ በእውቀታቸውን ለማዳበር ዝግጁ መሆን አለባቸው ባህር ነው የሚሄዱት ቤተሰቦቻቸው ጋር ቶሎ ቶሎ የሚገናኙበት ኮንዲሽን አይደለም ስለዚህ ዲሲፕሊንድ መሆን አለባቸው ስለዚህ መርከበኞች ስራውን አውቀው ከባድ እንደሆነ አውቀው ግን ሪዋርዲንግ መሆን አይተው እንዲመጡ ነው እኛ የምንፈልገው ለመላው ክርስቲያን እምነት ተከታዮች መልካም የፋሲካ እና የትንሳኤ በዓል እንዲሆንላችሁ እመኛለሁ በዓሉ የሰላም የደስታ የጤና እንዲሆን ከልባይ ምኞቴን አቀርባለሁ በጣም እናመሰግናለን ተመልካቾቻችን ልዩ የትንሳኤ በዓል ቆይታችን በባቦጋያ ማሪታይም እና ሎጂስቲክስ አካዳሚ ተገኝተን ያለውን የትምህርት አሰጣጥና ተግባራዊ ልምምዶች እንዲሁም በአጠቃላይ በሺፒንግ ላይንስ በባህር ትራንስፖርት እና በሎጂስቲክስ ዘርፉ ላይ ጥሩ ቆይታ አድርገናል በነበረን ቆይታ ደስተኞች እንደነበራችሁ ተስፋ አደርጋለሁ እስካሁን ድረስ አብሬያችሁ ቆይታ ያደረኩትም ካሰች ምሬሳ ነበርኩ መልካም የትንሳኤ በዓል እንመኛለን መልካም በዓል